አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። ቪዲዮውን ላይክ በማድረግ ጀምሩ ማለት ነው። ሰብስክራይብን በማድረግ ቤተሰብ ሆኖ አበረታቱኝ። እንኳን ደህና መጣችሁ። የሌላ እምነት ተከታይ ወገኖቼ ደግሞ ሰላም ብያለሁ። ሰላማችሁ ብዘት ትርፍ ይበልልኝ። በያላችሁበት አላህ ይጠብቃችሁ። ሁላችሁንም ላይክ እያደረጋችሁ ቪዲዮውን ጀምሩት እና ዓለምን ያስቆጣ ቪዲዮ ማለት ነው። በጣም ያሳዝናል ማለት ነው። እዚህ ቪዲዮ ላይ ያስቀምጥላችኋለሁ። የሱብሃንአላህ ይህን ያህል ጭካኔ ማለት ነው። የእውነት ልጅቷን መጀመሪያ ላይ ሳየው ማለት ነው ምን እንደሆነ ነው ያኔ አስረክባ ነው ምንድን ነው ብዬ ነበርን ማለት ነው። አይኗን አስረክበው ሆኖ ነው ወይስ ምንድን ነው ብዬ ማለት ነው እያየሁ ነበረ። ከዛ ሳዳመጣቸው በጣም ያዘንኩበትና በጣም የተገረምኩበት ቪዲዮ ማለት ነው። ይሄን ያህል የሰው ልጅ ለሰው ልጅ ጭካኔ ማለት ነው በጣም ያሳዝናል። እስቲ ቪዲዮውን ተመልከቱትና ምን እንደተፈጠረ እነግራችኋለሁ ማለት ነው። አረበኛ የምትችሉ لعينك انت شايفة كويس؟ بدي مش شايفة بيها؟ طب لما رجعتي ماما عملت ايه؟ قعدت تصوت وتطلع في الشارع ودوروا عليه وخالي قعد يدور عليه ما لقوهوش فطلعنا على الاسم وما جابوه. باباكي فين؟ ميت بقاله قد ايه؟ بقاله كتير من وانا صغيرة شفتهوش. خالك هو اللي بيحل مكان باباكي؟ أو طيب انتي جسمك فيه جروح او فيه كدمات او فيه كسور في اي حاجة؟ رقبتي من የተፈጠረውን እንግዲህ ልንገራችሁ ከተረዳው ቪዲዮውን ሌላም ቪዲዮ አለ እና ሁሉም ሶሻል ሚዲያ እየተሰረጫጨ ያገኘሁት ቪዲዮ ነው። በጣም የሚያሳዝን እና በጣም ልብ የሚሰብር ቪዲዮ ነው እና ምን እንደተፈጠረ ምን መሰላችሁ? ልጅቷ ማለት ነው ታማሚ እናት አላት። ከዛ እናቷን እሷ ናት የያዘችው እና እናቲቱ ታማሚ ናት። ከቤት የዋለች ናት። ስራ ማሰራ ወደ ውጭ የምትወጣ አይደለችም። እናቷን የምታስታምም የ13 ዓመት ታዳጊ ናት ማለት ነው። ልጅቷ እንግዲህ የተፈጠረው ምን መሰላችሁ? ልጅቷ ሱቅ ቢቃላ ማለት ነው አቅራጥ ልታመጣ ትወጣለች ማለት ነው። ከዛ አቅራጥ ልታመጣ ስትወጣ ይሄ ልጁ በታብሌኑ ላይ እንደምታዩት ፎቶውን እዚህ ላይ አላስቀምጥኩላችሁም። እሱ እንግዲህ ጀዋል ትገዥኛለሽ ይላታል ማለት ነው። ጀዋል ትገዥኛለሽ ሲላት አይ እኔ ብር የለኝም ጀዋል አሁን መግዛት እንትን የለኝም ጀዋል መገዛበት ገንዘብ የለኝም እና ጀዋል አልገዛም ስላት ግዴታ ትገዥኛለሽ፣ ይህን ጀዋል ካልገዛሽኝ እሰራልሻለሁ ይላታል። እኔ ብር አልያዝኩም፣ ብርም የለኝም፣ እናቴ ታማሚ ናት፣ ለዛም ይሆን ምቀድ ላገዛ ቢቃላ እየሄድኩ ነው እና የለኝም ብር ስትለው ምን ያደርጋታል? እየጎተተ ጫካ ውስጥ ያስገባታል ማለት ነው። እየጎተተ ጫካ ውስጥ ያስገባትና ከዛ ምን እንድናደረጋት ደፈራት። ከደፈራት በኋላ ደግሞ ማንነቴን እንድታውቂና ማንነቴን ደግሞ ለማንም እንድታስረጅ ስለማልፈልግ ሀጥቅም ቡጭን ማድረግሽ ብሎ ማለት ነው። ከዛ እንደምትመለከቱት ፊቷ ላይ ማለት ነው ቡጭቁጭቅ አረጋት። እዚህ ስክሪንሾት ላይ ፎቶዋን ሊያስቀምጥላችሁ። በጣም ነው የምታሳዝነው። እንግዲህ እንደምትመለከቷት በዚህ መልኩ ማለት ነው ፊቷን ቡጭቅጭቅ አድርጎ ከዛ ደግሞ አይኗ እንደዚህ ያልገለጠች ሆኖ እንጂ እንደዚህ ገልጣ ስታው በጣም ነው የሚያስፈራራው። ነጭ የሚባል ነገር አይኗ ውስጥ የለም ማለት ነው። እንዳለ ጠጉሯ ምንድን ነው እንደዛ የሆነባት? ልጁ እንድታስታውሽኝም ሆነ ለማንም ማንነቴ እንድትናገሪ ስለማልፈልግ አንቺን ከጥቅም ውጭ ነው ማድረግሽ በማለት ጫካ ውስጥ ወስዶ ከደፈራት በኋላ ምንድን ያደረገው? ፊቷ እንደዛ ከቦጨጨቀ በኋላ አይኗን ማለት ነው አይኗን በጥፍሩ አይኗ ውስጥ ገብቶ በጥፍሩ ነው የፈተፈታት ማለት ነው። አሁን እንደሰማችሁት ስትጠይቃት ማለት ነው አይንሽ ያይልሻል አይልሽም ብላ ስትጠይቃት አይኔ አያይልኝም ነው የምትለው ማለት ነው። ምክንያቱም አይም ያኔ ነጭ የሚባል ነገር የለውም አይኗ እንዳለ ሁሉም ጥቁር ሆኗል ማለት ነው። ለምንድን እንደዛ ያደረጋል? ለምንድን ነው
አይንሽም እኔን አሻራ ሲያነሱ አንቺን እኔን ማንም እንዲያውቀኝ አልፈልግም። አንቺም ደግሞ እኔን አስታውሶሽ ለማንም እንድትናገሪ ስለማልፈልግ እና አንቺን ከጥቅም ውጭ ነው ማድረግሽ በማለት ከደፈራትና ከአንገላታ ጫካ ውስጥ ከጎተታት በኋላ ምንድን ያደረጋት አይኗን ውስጥ ገብቶ በእጁ ነው የፈተፈተ ማለት ነው። እንግዲህ ሶሻል ሚዲያ ሲዘዋወር ያገኘሁት ቪዲዮ እና ዓለምን ያስቆጣ ቪዲዮ አረቦች እያዘዋወሩ ነው። በጣም ህዝቡ ተቆጥቷል። በጣም የሚያሳዝን ቪዲዮ ነው ማለት ነው። እናቷም ታሳዝናለች፣ ቀርባለች። ያው እዚህ አላመጣኋትም። እናቲቱ በተለይ ደካማ ነኝ፣ በሽተኛ ነኝ፣ አንድ ያለችኝ ብዬ የምጠውረኝ እሷ ነበረች እና እንደዚህ ያደረገብኝ። ያኔ እናትነት ከባድ ነው። በጣም እያለቀሰች እየተንሰቀሰቀች እንኳን እሷ እናቲቱ አይደለችም እና እኔ ታሪኳን ቃለ መጠየቅ የሚያረጓትን ሌላም ቪዲዮ አለ። በየአረቦቹ ፔጅ ብትሄዱ በጣም እያዘዋወሩት ነው። ቃለ መጠየቅ ሲጠይቋት በጣም ነው እኔ ራሱ ያለቀስኩት ማለት ነው። የእውነት ይህን ያህል ጭካኔ ማለት ነው። ደፈራ ከደፈራ በኋላ አንቺ እኔን እንድታስታውሽ አልፈቅድልሽም፣ ለማንም እኔን ስራ እንደሰራሁኝ እንድትናገሪ አልፈቅድም በማለት እንግዲህ አይኗን በጣቱ ገብቶ በጥፍሩ ነው የፈተፈታት ማለት ነው። በጣም ያሳዝናል። በጣም ልብ የሚሰብር ቪዲዮ ነው። እንኳን ለወለደቻት እናቱ አይደለም እና ለሌላ ሰው ራሱ ሰው ነኝ ብሎ ትክክለኛ አእምሮ ላለው ሰው በጣም ልብ የሚሰብር ቪዲዮ ነው ማለት ነው። እና የሱብሃንአላህ የጭካኔ ጥግ። ልጁ የ23 ዓመት ልጅ ነው። ከእንትኑ ከመጠየቅ እንደተረዳሁት እና እንዲያዳመጥኩት እሷ ደግሞ የ13 ዓመት ልጅ ናት። እንግዲህ ያሳቡት የ13 ዓመት ልጅ እንኳን አስገድዶ መድፈር አይደለም እና ከባድ ነው። ያኔ በሽተኛ እናቷን የምታስታምና በሽተኛ እናቷን የምትጠውር አንድ ፍሬ ልጅ እንግዲህ አመድፈሩ አንቺ እኔን እንድታስታውሽና ለሌሎች ደግሞ እኔን ማንነቴ እንድትናገሪ አልፈቅድልሽም። ስለዚህ አንቺን ከጥቅም ውጭ ካላደረግኩኝ አልለቅሽም በማለት ነው እንግዲህ ጫካ ውስጥ ወስዶ እየጎተተ አይኗን እንደዚህ የቦጫጨቃት ማለት ነው። እንግዲህ ልጅቷ መስር ናት፣ የመስር ተወላጅ ናት ማለት ነው። በጣም ያሳዝናል። ቃለ መጠየቅ እየጠየቁላት እንግዲህ ከቪዲዮ ላይ አረበኛ የምትችሉ ያው አረበኛውን አዳምጣችሁታል ብዬ ተስፋ አደርጋለሁኝ። አረበኛ ደግሞ የማትችሉ ምንድን ነው አለው አይንሽ ያይልሻን አይልሽም ብላ ስትጠይቃት ማለት ነው። አይኔ አይልኝም 100% አይኔ ላይልኝ አልቻለም አይም እያለኝ ነው። ሱብሃንአላህ በጣም ያሳዝናል። በጣም የሚገርምና ይሄን ያህል ጭካኔ የተሞላበት ቪዲዮ ነው ማለት ነው። በጣም ያሳዝናል። እውነት ለመናገር እንኳን ለወለደቻት እናቷ አይደለምና እኔ ራሱ በጣም ነው እህቴ ብትሆንስ ወይም ደግሞ በቃ እኔ እንጃ ብቻ ነው፣ ከባድ ነው። እንግዲህ እቺ ልጅ ለወደፊት ህልሟ አይኗ የማየት እድሉ አላሁ አለም፣ ግን ምኪን ዶክተሮቹ ተባብረዋት ሊያይላት ይችላል። ምኪን እስከ መጨረሻው ደግሞ ህፃን ልጅ እንግዲህ በ13 ዓመቷ ህልሟን ነው ያጨለመባት ማለት ነው። እንግዲህ አይን በህፃንነቷ አሩጣ ሳትጠግብ አግብታ ልጆቿን ወልዳ የራሷን ህይወትን ሳትኖራት በለጋ እድሜዋ እንግዲህ አላህ ሱብሃነሁ ወተዓላ የሰጣትን እንግዲህ ነጥቋታ ማለት ነው። ልጁ እንግዲህ ወይንም ደግሞ ቀጣይ ህይወቷ ላይላትም ይችላል ላያይም ይችላል። ግን አንድ አይኔ ትንሽ ታይልኛለኝ፣ አንደኛው 100% አያይም ብላለች ማለት ነው። ብታዩት በጣም ነው የሚያስፈራራው። እኔ ለመጀመሪያ ሳየው ቪዲዮውን ሳላዳምጥ በፊት አይኗን ላይ ሳየው ማለት ነው የመሰለኝ ምንድን ነው የሆኑ እኮ እንትን ጥቁር ነገር አይናቸው የሚረክቡ አሉ። አንዳንድ እንግዲህ ሸይጣን የሚመስሉ ሰዎች ማለት ነው። እንደዛ መሳይ ነበር። እንዴት ህጻሌ እንዴት እንደዛ ታደርጋለች ብዬ ነበረ መጀመሪያ ላይ ሳየው ማለት ነው። ከዛ ቪዲዮውን ከፍቼ ሳያዳምጠው በጣም ነው ልቤን የሰበረው። በጣም ነው ወላሂ ያሳዘነች ማለት ነው። እንግዲህ አይኗ እንዳይላት እና እሱን እንዳታውቀው እሱን እንዳታስታውሰው የሰፈሯ ልጅ ነው በነገራችን ላይ ከቃለ መጠይቁ እንደተረዳሁት የሰፈሯ ልጅ ነው ማለት ነው። እና እሱን እንዳታውቀውና እንዳታስታውሰው አሚሯን ድረስ እንደዚህ ቅንጭላቴን እንደዚህ መሬት ጋር ያፋጋኝ ነበር ብላለች። ያኔ ለምን አሚሮዋ ስታ ቅንጭላቷ አሚሮዋ እንዲል ማለት እንዲዛባ እሱን የማስታወስ ችሎታዋ እንዲጠፋ ማለት ነው። ይህን ያህል የሸይጣን ስራና ሸይጣን እንኳን እንደዚህ ያደርጋን ብዬ አላስብም ያኔ
እና ከዛ ደግሞ መጨረሻ ላይ አይንሽን እሱ ነው ብለሽ ለይተሽ እንዳትናገሪ ነው እንደዚህ ማድረግሽ ብሎ በጥፍሩ እንግዲህ አይኗ ውስጥ ገብቶ በጥፍሩ ፈተፈታት ማለት ነው ልጅቷን። ሱብሃንአላህ። አላህ ሱብሃነሁ ወተዓላ የሰጠንን ኒዕማ በሰዎች እጅ ከማጣት አላህ ይጠብቀን። ያሳዘነ እንግዲህ እቺ ልጅ ሙሉ አካሏን ሆና ነው የተፈጠረችው። ከቀን በኋላ እንግዲህ በህፃንነቷ በለጋ እድሜዋ አይኗን ማጣት ማለት ከባድ ነው። እንግዲህ አላህ ይስጥር፣ አላህ ይጠብቀን ከሸይጣን ሰው መስለው ሸይጣን ከሆኑ ሰዎች አላህ ይጠብቀን። አላህ ይጠብቃችሁ እናንተንም። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ። ቻናሌን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ ደግሞ አዳዲስ ነገሮች ለእናንተ አጋራችኋለሁ። ኢንሻአላህ በሌላ ቪዲዮ ደግሞ በሚጠቅም ቪዲዮ እንገናኛለን። ሸር፣ ላይክ፣ ሰብስክራይብ በማድረግ አይከፈልበትም። ቪዲዮዬን ቫይራል እንዲወጣ ላይክ በማድረግ ቪዲዮውን ጀምሩት። ሼር ማድረግ የምትችሉ ደግሞ ሼር አድርጉልኝ እና እንደዚህ ነው። አላህ ይጠብቀን ከእንደዚህ አይነት አደጋ። ሱብሃንአላህ። ከሰው መስለው ሸይጣን ከሆኑ ሰዎች አላህ ይጠብቀን። ሁላችሁንም ለአላህ ሱብሃነሁ ወተዓላ ስል ወዳችኋለሁ። አይዞሽ፣ በርቺ፣ ጠንካራ ነሽ፣ ጎበዝ ነሽ እያላችሁ ደግሞ ከዚህ ላደረሳችሁኝ ማሻአላህ በቅርብ ሰዓት እንግዲህ 2000 ልሞላ ነው። ወጀዛኩሙላህ ኸይር። እጃችሁ ይባረክ። አጎን የሆናችሁ ላበረታታችሁኝ ደግሞ ምስጋና ላቅ ያለ ነው። ጀዛኩሙላህ ኸይረን። አብሽሪ፣ በርቺ፣ አጎንሽ ነኝ ይላችሁ አስተያየት፣ ኮሜንት፣ ላይክ እያረጋችሁ እዚህ ላደረሳችሁኝ ደግሞ ከአላህ በታች መጀመሪያ አልሐምዱሊላህ ምስጋና ለአላህ ይገባው። ያንኛው ቻናሌ በተዘጋብኝ ሰዓት ተስፋ በቆረጥኩበት ሰዓት ያው ከፍቼ አይዞሽ ሙዬ አጠገብሽ ነኝና በርቺ ጠንክሪ ብላችሁ ብርታት ለሆናችሁኝ እህቶቼ ደግሞ ምስጋና ከልብ ነው። አመሰግናችኋለሁኝ። ከአላህ በታች ደግሞ እናንተ ናችሁ ሰበቦቹ እዚህ ደረጃ ለመድረስ። ደግሞ ኢንሻአላህ ጉዞ ወደ 10,000 ኢንሻአላህ 10,000 ታስገቡኛላችሁ። ይችም እንዲናት ደግሞ ሙዬ አብሽሪ ብላችሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።